ሰላም ጤና ይስጥልን ተመልካቾቻችን፣ የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች የሚያልፉበት ሰዓት ላይ ደርሰናል። ከቢዝነስና ምጣኔ ሀብት ዘገባዎቹ ጋር ደግሞ አብሬያችሁ ቆይታ ማደርገው እኔ መሐመድ ንጉስ አብዱ ነኝ። በቅድሚያም የዕለቱ የምንዛሬ ዋጋ፣ የነዳጅ ዋጋ፣ የወርቅ ዋጋ ተከታትለን እንመለስ። ኤልኔት ቴክኖሎጂስ ግሩፕ የሲሚንቶ ምርቶችን ለማጓጓዝ የሚውል 150 ኪሎ ሜትር የሚሸፍን የባቡር ሀዲድ ግንባታ ስምምነት ከቻይናው የፍጥነት መንገድ ቴክኖሎጂ ኩባንያ ጋር ተፈራረመ። ፕሮጀክቱ የሲሚንቶ ምርት ዋጋን ይቀንሳልም ተብሎለታል። ናትናኤል ብላይ እንደ ኢሮፒያን አቆጣጠር በ2018 የተመሰረተውና በስሩ 13 ኩባንያዎችን ያቀፈው ኤልኔት ቴክኖሎጂስ ግሩፕ ለአፍሪካ በተዘጋጁ ከፍተኛ ጥራት ያላቸው ነዳጅ ቆጣቢ ተሽከርካሪዎች አውቶሞቲቭ ኢንዱስትሪን ለማሻሻል የሚሰራ ተቋም ነው። በዋናነት ከፍተኛ ጥራት ያላቸው የአውቶሞቲቭ ክፍሎችና ቁሳቁሶችን ከዋና ዓለም አቀፍ አቅራቢዎች መቀበልን፣ ከፍተኛ ጥራትና ትክክለኛነትን የሚያረጋግጥ ለተለያዩ አውቶሞቲቭ አካላትና ተሽከርካሪዎች አጠቃላይ የመሰብሰቢያ አገልግሎቶችን በማቅረብ ይታወቃል። በዛሬው ዕለትም የቻይና መንግስት ኩባንያ ከሆነው የፈጣን መንገድ ቴክኖሎጂ ኩባንያ ጋር በመሆን በሀገራችን አዲስ የተባለለትን የኤሌክትሪክ የባቡር ሀዲድ ግንባታና ግዢ ስምምነት ፈጽሟል። ስምምነቱ ለሁለት የተከፈለ ሲሆን የመጀመሪያው ከቆቃ እስከ ቢሾፍቱ ባለው መስመር ያሉ የሲሚንቶ ፋብሪካዎችን የሚያገናኝ የሀዲድ ግንባታ ሲሆን ሁለተኛው የሎጂስቲክስ ስራውን ለማሳለጥ 500 ሰዎችን የሚጭን የባቡር ግዢና በአጠቃላይ ከ$500 ሚሊዮን በላይ የግዢ ስምምነት ለመፈጸም መታቀዱን የተገለጸው የኤልኔት ቴክኖሎጂ ግሩፕ መስራች የሆኑት ቶኪቾ አለማየሁ የፕሮጀክቱ ዓላማ የሀገራችን የትራንስፖርትና ሎጂስቲክስ ዘርፍ ላይ ኢንቨስት ማድረግ ነው ያሉ ሲሆን ከዚህ በፊት በመኪና የሚንቀሳቀሱት የሲሚንቶ ምርቶች ለማንቀሳቀስ ፕሮጀክቱ ጥሩ አማራጭ እንደሆነ ገልጸዋል። ሪቷ የትራንስፖርት ሴክተር ላይ ኢንቨስት ማድረግ ነው አላማው። አንዱ እንደሚታወቀው የሲሚንቶ ፋብሪካዎች ከሙገር ወደ አዲስ አበባ ወይም ወደ ሌላው ሀገሪቷ የሚሰራጩት በመኪኖች ነው። እንዲሁም ደግሞ ሲሚንቶ ፋብሪካዎች ደግሞ ፑሚስ ከቆቃ አካባቢ በመኪና ነው ጭነው የሚያመጡት። ይሄንን ለዚህ ሎጂስቲክ እና ላለው ሎጂስቲክ ክፍተት የባቡር መስመር ከቆቃ ወደ ደብረዘይት ከደብረዘይት ደግሞ ከአዲስ አበባ ደግሞ ወደ ሙገር አካባቢ የአዲስ ባቡር መስመር ዝርጋታ በኤሌክትሪክ የሚሰሩ ባቡር መስመር ዝርጋታ ከፋብሪካዎቹ ሲሚንቶ እንዲያወጣ ከቆቃ ደግሞ ፑሚሱን ጭኖ ወደ ፋብሪካ የሚወስድ ይሄ ለፋብሪካዎቹም የሲሚንቶ ዋጋ ላይም ትልቅ የዋጋ ቅናሽ ያመጣል። እንዲሁም ደግሞ የመንገድ ላይ የሚንቀሳቀሱ መኪኖች የአየር ብክለት ላይ ያለውን ነገር በሙሉ ይቀንሳል የሚል ተስፋ አለን። እንደ ቢዝነስም ደግሞ በጣም አዋጭ ቢዝነስ ነው። ፕሮጀክቶቹ በሚመጡት 3 እና 4 ዓመታት ውስጥ ስራ ላይ ይውላል ያሉት የድርጅቱ መስራች የፕሮጀክቱ አጠቃላይ ርዝመት 150 ኪሎ ሜትር የሚሸፍን ሲሆን ከሙገር ሲሚንቶ ወደ አዲስ አበባና ከቆቃ ወደ ደብረዘይት መስመር የሚሸፍን እንደሆነ አብራርተዋል። በተለየ ሁኔታ የሲሚንቶ ምርቶችን ከፋብሪካዎች ለማጓጓዝ ታልሞ እቅድ የተያዘለት ይህ የባቡር ሀዲድ ግንባታ ፕሮጀክት በአጠቃላይ በሀገሪቱ ኢኮኖሚ ላይ ትልቅ አዎንታዊ ተጽዕኖ ማሳደር ይችላል ያሉት ደግሞ የኤልኔት ቴክኖሎጂስ ግሩፕ ዋና ስራ አስፈጻሚ የሆኑት ጊሌ ፍቃዱ ሲሆኑ የሲሚንቶ ምርቶች ዋጋን ለመቀነስም ትልቅ ሚና እንዳለው ለአሻም ነግረዋታል። ኢኮኖሚን በምናይበት ጊዜ ለምሳሌ የሲሚንቶ ፋብሪካ ካመረተ በኋላ ለተጠቃሚው እስከሚደርስ ድረስ የሚፈጁ ዋጋዎች በጣም በተቆራራጭ የሲሚንቶ ዋጋ ሊያስወድዱ የሚችሉ ሂደቶች አሉ። ስለዚህ አሁን ትሬኑ እነዚህን ለሲሚንቶ ፋብሪካ ግብአቶችን ጭኖ በሚሄድበት ጊዜ ከዛ ደግሞ የሲሚንቶችን ነው ጭኖ የሚመለሰው። ትራንስፖርቱ ኦልሞስት በብዙ መልኩ የሚባል ይቀንሳል። ስለዚህ የሲሚንቶ ዋጋም በዚህ መልኩ ማረጋጋት በጣም የሚቻልበት የስራ እድልና ለሀገርም ኢኮኖሚ የሚበተኑ ከተጠቃሚዎቹም ሊወጡ የሚችሉ ወጪዎችን ሊያድን የሚችል አይነት አሰራር ነው ብዬ ነው የምወስደው። የባቡር ሀዲዱ በአካባቢው ኢንዱስትሪዎችና አነስተኛ ንግዶች ላይ ምን አይነት ተጽዕኖ ይኖረዋል? ሊከሰቱ ከሚችሉ አሉታዊ ተጽዕኖዎችስ ለመጠበቅ ምን እርምጃዎች እየተወሰዱ ነው? በሚል ከአሻም ለተነሳላቸው ጥያቄም ዋና ስራ አስፈጻሚው ኃላፊነቱ የመንግስትም እንደሆነ ጠቁመዋል። ኢንቮልቭመንቱ የመንግስትም
ኃላፊነትም ይፈልጋል። ስራ ኦፕሬሽን ፍላጎቱ ካለ ከመንግስት አዎንታዎች ካሉ ስራዎቹን በማቀላጠፍ በኩል ቁርጠኞች ናቸው ቻይናዎችም። የኛ ብቻም ሳይሆን ነገሮችንና ሰዎችን ቤት፣ መንገድ፣ እርሻ የሚነኩ ኤሪያዎች ላይ መንግስትም ጣልቃ ገብቶ የሚፈታባቸው ነገሮች የሚያገኙትን ነገር ያገኙ ለልማቱ ቅድሚያ ቢሰጠው የተሻለ ነው ለኢኮኖሚ የሚል ሀሳብ አለኝ። ፕሮጀክቱ የውጭ ኢንቨስትመንትን ከመሳብ አኳያም ትልቅ ሚና አለው ያሉት ስራ አስፈጻሚው ለበርካታ ኢትዮጵያውያን የስራ እድል መፍጠር የሚችል ነው ብለዋል። በዚህ ስምምነት ላይ እንግዲህ እንዳልኩ ዛሬ የጋራ መግባቢያ ሰነድ ነው። ዲቴይል የሆኑ የስምምነቶች ወደፊት ያው በሚኖረን የአግሪመንት ውስጥ የሚካተቱ ናቸው። ግን እንደ አንድ ሰው ኢትዮጵያዊ እንደሆነ ሰው ስናየው ፕሮጀክቱ እጅግ በጣም ግዙፍ እንደመሆኑ መጠን ሁለተኛ እዚሁ ሀገር ነው የሚሰራው። ሁሉም ሰራተኛ ከዚሁ ነው የሚሆነው ኤክሰፕት ሃይ ፕሮፌሽናልስ የሚባሉ ካልሆኑ በስተቀረ እዚሁ ሀገር ውስጥ የሚሰሩ ለዚሁ ሀገር ኢትዮጵያውያን ለሆኑ ነው የስራ እድሉ ሊሆን የሚችለው። ፕሮጀክቱ መስራትና ማጠናቀቁ ብቻም አይደለም፣ ስራዎችም ኦፕሬሽኖች በሚሰሩበት ለረጅም ጊዜ ከኋላ ደግሞ የሚቆዩት ለኢትዮጵያውያን ነው የሚሆነው። ትልቅ ኦፖርቹኒቲ ነው ብዬ ነው የምወስደው። ከሌሎች የትራንስፖርት አይነቶች አንጻር በርካታ ሰዎችን በአንድ ጊዜ ለማጓጓዝና ምርቶችን በፍጥነት ለማድረስ በማለም የባቡር መስመሩ ተመራጭ ሆኗል ተብሏል። ኩባንያው በተጨማሪም ከአዲስ አበባ ጅቡቲ የጭነት ስራ ለመስራት 50 ሚሊዮን ዶላር የሚያወጣ የባቡርና የፉርጎ ግዢ በመጪዎቹ ጊዜያት እንደሚፈጽም የገለጸ ሲሆን መንገደኞችን ከአዲስ አበባ አዳማ የሚያጓጉዙ 2 ባቡሮችም ወደ ሀገር እንደሚያስገባም አስታውቋል። ተመልካቾቻችን ከዓለም አቀፍ የቢዝነስ ወዳገኘናቸው ዘገባዎች ስናመራ በአፍሪካ ውስጥ ያሉ የመንግስት ሰራተኞች ደሞዝ በ5 ዓመታት ውስጥ እስከ 50 በመቶ ዝቅ ብሏል ተባለ። በ6 የአፍሪካ ሀገራት የመንግስት ወጪ መቀነስ የጤናና የትምህርት ሰራተኞች ገቢ በ5 ዓመት ውስጥ እስከ 50 በመቶ በመቀነሱና ኑሯቸውን ለማሸነፍ እንዲቸገሩ አድርጓቸዋል ሲል ዓለም አቀፉ አክሽን ኤድ የተሰኘው መንግስታዊ ያልሆነ ተቋም በአወጣው ሪፖርት ገልጿል። በኢትዮጵያ፣ በጋና፣ በኬንያ፣ በላይቤሪያ፣ በማላዊና በናይጄሪያ ከተጠኑት የጤና አጠባበቅ ባለሙያዎች 97 በመቶ ያህሉ የጤና አጠባበቅ ባለሙያዎች እንደ ምግብና የቤት ኪራይ ያሉ መሰረታዊ ፍላጎቶቻቸውን በደሞዛቸው መሸፈን እንዳልቻሉ ማክሰኞ የታተመው የሰብአዊ ወጪ የህዝብ ሴክተር ቅነሳ በአፍሪካ ሪፖርት አመላክቷል። ኤጀንሲው መንግስታት የውጭ ዕዳን ለመክፈል የህዝብ ወጪን በከፍተኛ ሁኔታ እንዲቀንሱ በመምከራቸው ለእነዚህ ሀገራት ውድቀት ተጠያቂው የዓለም አቀፉ የገንዘብ ድርጅት IMF ነው ብሏል። የዕዳ ቀውስ በዓለም አቀፉ ደቡብ በፍጥነት እየተባባሰ ሲሄድ በዓለም ላይ ካሉ ዝቅተኛ ገቢ ካላቸው ሀገራት ከ3/4 የሚበልጡት ከጤና አጠባበቅ ይልቅ ለዕዳ አገልግሎት የበለጠ ወጪ እያወጡ ነው ተብሏል። የዕዳ ቀውስና IMF የውጭ ዕዳ ክፍያን ለመደገፍ የህዝብ አገልግሎቶችን እንዲቀንስ በመደረጉ በጤና እንክብካቤና በትምህርት ላይ በመላው አፍሪካ ኢንቨስትመንቶችን በእጅጉ ጎድቶታል። ለአብነትም በ2024 ናይጄሪያ ከብሔራዊ ገቢዋ 4 በመቶ ብቻ ለጤና ስትሰጥ በሚያስገርም መልኩ 20.1 በመቶ የሚሆነው የውጭ ብድርን ለመክፈል ተጠቅማበታለች ተብሏል። ሪፖርቱ በጤና አጠባበቅ ስርዓቱ ውስጥ በቂ ያልሆነ በጀት ምን ያህል ስር የሰደደ እጥረትና የአገልግሎት ጥራት ማሽቆልቆል እንዳስከትል አመላክቷል። ሪፖርቱ በጤና አጠባበቅ ስርዓቱ ውስጥ በቂ ያልሆነ በጀት ምን ያህል ስር የሰደደ እጥረትና የአገልግሎት ጥራት ማሽቆልቆል እንዳስከትል አመላክቷል። ይህ በእንዲህ እንዳለ የመምህራን ደሞዝ ቀስ በቀስ እየቀነሰ ሲሆን 84 በመቶዎቹ ባለፉት 5 ዓመታት ገቢያቸው ከ10 እስከ 15 በመቶ ቅናሽ አሳይቷል። በሪፖርቱ ከተካተቱት 6 ሀገራት 4ቱ ከሀገራዊ በጀታቸው ውስጥ ከሚመከረው 1/5 ያነሰ ለትምህርት የሚያወጡት መሆኑን የዩኔስኮ የስታቲክስ ተቋም አስታውቋል ሲል የዘገበው አልጀዚራ ነው። ዶናልድ ትራምፕ በጃፓን ላይ የጣሉት ታሪፍ የሀገሪቱን ወደ ውጭ የሚላክ ምርት እንዲቀንስ ማድረጉ ተመላከተ። በፕሬዝዳንት ዶናልድ ትራምፕ የተጣለው የታሪፍ ጭማሪ ትልቋ የዩናይትድ ስቴትስ የንግድ ሸሪክ ጃፓን ወደ አሜሪካ የምትልከው ምርት ወደ 2 በመቶ እንዲቀንስ አድርጎታል። በዓለም አቀፍ ደረጃ ወደ ውጭ የሚላኩ ምርቶች በዓመት 2 በመቶ ብቻ ጨምረዋል የተባለ ሲሆን በመጋቢት ወር ከነበረው 4 በመቶ ቀንሰዋል። ይህም በ3 ወራት ውስጥ ለመጀመሪያ ጊዜ የንግድ ጉድለት አሳይቷል።
ከዩናይትድ ስቴትስ የሚገቡት ምርቶችም በሚያዝያ ወር ከ11 በመቶ በላይ የቀነሱ ሲሆን አጠቃላይ ከውጭ የሚገቡ ምርቶች ደግሞ 2.2 በመቶ ቀንሰዋል ተብሏል። ጃፓን የትራምፕ አስተዳደር ከጃፓን በሚገቡ ምርቶች ላይ የጣለውን ቀረጥ እንዲሰርዝ የጠየቀች ቢሆንም እስካሁን ድረስ ዩናይትድ ስቴትስ ይህን ለማድረግ አልተስማማችም። የሀገሪቱ ፋይናንስ ሚኒስቴር እንደገለጸው ያለፈው ወር የንግድ ልውውጥ ጉድለት 115.8 ቢሊዮን የን ወይም 804 ሚሊዮን ዶላር ሲሆን ይህም ከአንድ ዓመት በፊት ከ504.7 ቢሊዮን የን ጋር ሲነጻጸር የ11 ቢሊዮን የን ጭማሪ አሳይቷል። የጃፓን የን አንድ የአሜሪካ ዶላር የመግዛት አቅሙ ያደገ ሲሆን በተለይም በግምት 155 የን የነበረው የምንዛሬ ዋጋ በ1 ዶላር ወደ 144 የን ተቀይሯል። ይህን የየን መቀያየር የጃፓን ኤክስፖርት ላይ አሉታዊ ተጽዕኖ ያሳድራል። ምክንያቱም የጃፓኑ የን ሲጠናከር በውጭ የሚሸጡ እቃዎች ዋጋ የመገበያያ ገንዘቡ በየን አንጻር ስለሚቀንስ በዓለም አቀፍ ገበያ ተወዳዳሪ እንዳይሆንም ያደርጋቸዋል ተብሏል። ዘገባው የሮይተርስ ነው። ተመልካቾቻችን ለዕለቱ ያዝንላችሁ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን።